ሄርሜላ ያልጠበቀችውን ነገር ከአብርሃም ሰምታለች። በነገራችን ላይ የሚያስደነግጥ ነገር አይደለም አብርሃም የተናገረው ለሩታም ያላትን ነገር ነው ለሄርሜላም ያላት ማለት ነውና መጀመሪያ የራሴ እውነት ይውጣልኝና ራሴን እያደረጋችሁብኝ የነበረውን ነገር አንድ ጊዜ ዛጋ አንድ ጊዜ ዛጋ ስታካሉኝና ስታሯሩጡኝ ስትወስዱ ስትመልሱኝ ነበረ። ስለዚህ ለምን ነበር ይሄ ነገር የሆነው? እኔ አሁን ላይ ሄርሜላንም አንቺም እውነት አለኝ ትያለሽ፣ ሩታም እውነት አለኝ ትላለች። ስለዚህ እውነቱን እኔ ነኝ ማረጋገጥ የምችለው። እውነቴ መጀመሪያ የኔ እውነት ይውጣ። እኔ በጣም ተጎድቻለሁ፣ በጣም ብዙ ነገር ደርሶብኛል ብሏልና እንግዲህ አብርሃም እውነቱን አውጥቶት ያፈርጠዋል ብዬ ተስፋ አደርጋለሁ በቅርብ ቀን። ሰላም እንዴት ናችሁ ውዶቼ? ሰላም ናችሁ ወይ? እንዴት ቆያችሁ? ሰላማችሁ በዚህ ተተረፍ ይበል ባላችሁበት ውዶቼ። እንግዲህ በድጋሚ ተመልሼ መጥቻለሁ። እና ውዶቼ ሄርሜላ የደነገጠችበት ምክንያትም የሆነ ያለው ነገር በተለይ በስቶሪ ላይ የምትለቃቸው ፎቶዎች፣ የምታደርጋቸው ነገሮች፣ ስቶሪ ላይ የምትለጥፈው ነገር በጣም ልቧ እንደተሰበረ እንዳዘነች የሚያሳይ ነገር ነውና አለማዘን አትችልም። ለምን ታውቃላችሁ? አብርሃም ተሽሎ ሲመለስ በቃ አቅፎ ሰላም ብሏት ሩታዬ ወይን ማን ነው ሄርሜላዬ ምናምን ብሎ በቃ ሩጦ ምናምን አቅፏት ታሳውሳላችሁ። የሆነ ጊዜ አንድ ሳምንት ሙሉ ሄርሜላ ጠፋች ተብሎ እነ ኤፍሬም ናቸው ያገቷት፣ ሩታ ናት ያገተቻት ተብሎ በቃ ሲታመስ ነበረ ሰፈሩ አይደለም። በዛን ሰዓት የመጣች ጊዜ ከአብርሃም ይልቅ አቤል ነበር የተደሰተው። አቤል ነበረ ከአብርሃም ሩጦ እንደውም አብርሃምን ትቶት ገፍትሮት ሁላ ሩጦ ሄርሜላን ያቀፋት አቤል ነበረ። ምክንያቱም የልጁ አባት ስለነበር ማለት ነው የልጁ አባት ስለነበር። አሁን ላይ ግን ልጁ በመውጣቱ እሱ ራሱ በጣም ደስ ብሎታል። ምክንያቱም ጓደኛውን አብርሃምን ስለከዳ ተወልዶ ልጁ የአብርሃም እንዳልሆነ ከታወቀ ሌላ ችግር ይፈጠር ነበረ። ግን እንኳንም በዛው ልጁ ወጣ ተብሎ ተደባበሰላቸውና ምን ልላችሁ ነው የዛን ሰዓት እንደዛ አቅፏት ምናምን ናፍቀሽ ነበረ እንዴት ተሽን ትተፊያለሽ ምናምን ብሎ ያላት ነገር አስታውሳ አሁንም ተሽሎ ሲመጣ እንደዛው እሚላት ነበር የመሰላትና አብርሃም እየተናገረ ያለው ነገር እየሆነ ያለው ነገር ሄርሜላ ከጠበቀችው በእጥፍ ሆኖባታል፣ ወይም ደግሞ ተቃራኒ ሆኖባታል ማለት ነው። ለምን ይሄን አልጠበቀችም? በቃ ሄርሜላን መርጦ በቃ ተሽሎኛል ምናምን ብሎ ወደ ሄርሜላ ጋር ሄዶ ሄርሜላ ጋር አብሮ የሚኖር ምናምን ነበር የመሰላትና አሁን ላይ ግን አብርሃም በቃ ንጽጽር ውስጥ ሲገባ በጣም ሄርሜላ ደንግጣለች። ያልጠበቀችው ነገር ሆኖባታል። ምክንያቱም ንጽጽር ውስጥ ከገባ አብርሃም ሩታን እንደሚመርጥና በጭራሽ ከሩታ ጋር እንደማትመጣጠን ስለምታውቅ ያጠፋችውን ጥፋት ስለምታውቅ ነው እንደዚህ እየደነገጠች ያለችውና ምንም ቢሆን እውነት ይቆያል እንጂ ይወጣል ማለት ነው። ታያላችሁ መጨረሻ ላይ ምን እንደሚፈጠር።